ለምሳሌ የዳነ ይጠፋል ለማለት የጠቀሰው ከግብፅ ወጥቶ ነበር፣ መንገድ ላይ ቀሩ፣ ሁሉ ከነዓን አልገቡም የሚለውን ጠቀሰ። ዴማስን ጠቀሰ። ኢማጅን እንግዲህ ድነት ይጠፋል ኦር ተመልሶ ሄደ ያ ሰው በዛው መሄድ ከሆነ አልዳንም ነበር ለማለት ዴማስ ይጠቀስ። ኢማጅን እንግዲህ ኢማጅኑልኝ ብቻ እና ዴማስን ጠቀሰ፣ ይሁዳን ጠቀሰ። ይሁዳ ተመርጦ ነበር፣ ይሁዳ ተወዶ ነበር፣ ግን ጠፋ። የሚያሳዝን ነው አለ እንደዛ ነገር እና ዳስ ናት ፖይንት። ስለ አለመጥፋት ስናወራ እሱ አይደለም ፖይንቱ። እሱ ሳይሆን ከጠሪው አንጻር ስንመለከተው ነው። ዳዊት እንኳን ከአንበሳና ከድብ ያስጥላል አይደለም የኔ ጌታ የኔን ነፍስ ከዲያብሎስ ከኃጢአት ከሞት ከጥፋት ላይታደገኝ ቀርቶ ማለት ነው አይደል? ዳዊት እንደዛ ነው ያነጻጸር። አንበሳና ድብ ይመጣ ነበር፣ እኔም እመታቸው ነበር፣ በጎቼን አስጥል ነበር ነው የሚለው። በቃ የእረኛ ስራ በጎችን ማስጣል ነው። ባለ አቅም በሙሉ በጎችን ሴኪዩር ማድረግ ነው። የሆነ ቪዲዮ አለ ተቆርጦ የወጣውና እያቀባበሉት ነው ያሉት እና አይታችኋል ብዬ አስባለሁ። በጎቹ የሚጠፉ ከሆነ ተጠያቂው እረኛው ነው ምናምን ያልኩበትም ማለት ነው። ያ ብዙም ኮንቴክስቱን የሳተ አይደለም። ያ ቆርጦ ያወጣሉ አንዳንዴ፣ ግን ስቲል ቆርጦ ያወጡበትም ቢሆን ሙሉ ሜሴጁን ያስተላልፋል ብዬ ነው ማስበው እና አዎ እንደዛ ነው ማምነው። አሁንም ወደፊትም እንደዛ ነው ማምነው። ለምንድን ነው በበጎቹ መጥፋት እረኛው ተጠያቂ የሚሆነው ሲባል በዛ መልክ አዲስ ኪዳናችን ስላስቀመጠ፣ በተለይ ዮሐንስ ወንጌል ላይ የላከኝ የአብ ፈቃድ ይሄ ነው ከሰጠኝ ስንት እንዳላጎድል ኮሜንት ላይ ጻፉልኝ። የላከኝ የአብ ፈቃድ ይሄ ነው ከሰጠኝስ ስንት እንዳላጎድል ጻፉ ኮሜንት ላይ። ያቺ ቀጥሉ፣ ቆይ ሲደጋገም ከሰጠኝ ስንት ሳላጎድል ጎስፕል መልሷል። ሊሊ መልሳለች። ከሰጠኝ እንኳን ስንት እንዳላጎድል አንድም እንኳን እንዳላጎድል። አሁን እኔ እዛን ቀን ሳወራ ኢየሱስ ከተሰጡት በጎቹ አንዲቷን ያጎል ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉ። ኦኬ ኢየሱስ ክርስቶስ የአብን ፈቃድ ሊፈጽም ነው የመጣው። የአብ ፈቃድ ደግሞ ከሰጣቸው እንኳን አንዳቸውን እንዳያጎድል ነው። ስለዚህ የተሰጡት አሉ፣ እነሱ ይጎላሉ ወይ? ይጎላሉ ወይ ነው ጥያቄ። ይጎላሉ ከተባለ ማን ላይ ነው አፍህን እያላቀክ ያለው ነው ጥያቄ እኮ እሱ ነው። ለዛ ነው ኢየሱስን እንቅልፋም የሚያረግ ኢየሱስን እንዝላል የሚያረግ ኢየሱስን እንቅልፋም የሚያረግ ትምህርት ነው። ምን የሚለው በግ ነበረ ግን ጠፋ የሚለው ትምህርቱ ያነጣጠረው የጠፋው ግለሰብ ነፃ ፈቃድ ላይ ሳይሆን የኢየሱስ ክርስቶስ ችሎታና የአብ ፈቃድ ላይ ነው የሚያነጣጥረው። ስድቡ እዛ ላይ ነው የሚያነጣጥረው፣ ሰውየውን አይደለም የሚነካው። እረኛው ላይ ያነጣጠረ ትምህርት ነው። እሱን የሚናገር እሱን የሚሳደብ ትምህርት ነው። that was the focus የቪዲዮ ፎከስ እሱ ነው። የአብን ፈቃድ ልፈጽም መጥቻለሁ። የላከኝ አብ ፈቃድ ይሄ ነው ከሰጠኝ እንኳን አንዳች እንዳላጎድል በመጨረሻውም ቀን እንዳስነሳው አይደለም ሊጎድል በመጨረሻውም ቀን በስርዓቱ ና አንተ ካልጎደሉት ነህ አንተ በግ ነህ ተብለህ በመጨረሻው ቀን ራሱ ትነሳለህ ነው ድጋሚ ለክብር ትንሣኤ። ስለዚህ ከመዳን እስከ ክብር ያለውን ነው ኢየሱስ ክርስቶስ የነገረን። ሲነግረን እንዲህ ሊያደርግ ያቀደን አምላክ አይ
ይዞናል እኮ ይዞናል እኮ ግን እኛ ተንፋቀን ከእጁ ስር አሟልጨን እንወጣለን፣ ወይም እሱ ሲተኛ በጓሮ ወጥተን እንሄዳለን አይነት ትምህርት ነው እዛ ጋር ያለው ነው። አልቀበለውም እሱን። ያው በአንድ በኩል የሰውን ነፃ ፈቃድ የሚያተልቅ የክርስቶስን ሉዓላዊነት የሚያሳንስ አይነት ትምህርትም ስለሆነ ማለት ነው። ትክክለኛ በጎች ደግሞ እንትን ውስጥ አይገቡም። ነፃ ፈቃድ አለኝ ለምን ጉድጓድ ውስጥ ዘልዬ አልገባም የሚሉ አይደሉ። ምንድን ናቸው? ዮሐንስ 10 ላይ ድምፄን ይሰማሉ ይከተሉኛል፣ ድምፄን ሲሰሙ ይበረግጋሉ፣ ጉድጓድ ውስጥ ይገባሉ አይሉ። ሌላ መጣ አለ ዮሐንስ 5 ላይ ወደ ላይ ወደ ዮሐንስ 10 ላይ ቁጥር 15 ከ13 ከ15 ቼክ አድርጉ። ሌሎች መጥተው ነበር አለ። ኦኬ ሌሎች መጥተው ነበረ ግን ምን አላሉም? በጎቹ አልሰሟቸውም። አየህ አልሰሟቸውም። እውነተኛ እረኛ ሲመጣ ግን ድምፁን ይሰማሉ ይከተሉትማል። እኔ ድምፁን ሰምተው ከሚከተሉት በጎች ውስጥ ነኝ ያለሁት። ድምፁን ሲሰሙ ከሚበረግጉ ፍየሎች መሃል አይደለም ያለሁት። የበግ ባህሪው ምንድነው? የእረኛውን ድምፅ እየሰማ መከተል ነው። የእረኛ ኃላፊነት ምንድነው? ከነዛ ከበጎች አንዲት እንኳን እንዳጠፋ መያዝ ነው፣ ፕሮቴክት ማድረግ ነው። ያው እኛ ቤትም አሉ ይህንን ነገር የሚያምኑ አይደለ? ግን ይዘምራሉ እንደዚህ አይነት መዝሙር ሲመጣ ዛሬን ይዞ ነገን አይለቀኝም፣ ውጣ ብሎ አያባርረኝ፣ ተመችቶኝ ኖራለው በቤቱ፣ ተሸክሞኝ ያሰፊው ትዕግስቱ፣ ለዘላለም ነው ለዘላለም ነው ለዘላለም ነው ለዘላለም ነው። ሲወድ ጌታ እስከ መስቀል ነው። ይህን ይዘምራሉ። ላይጠላ ነው እና ጠልቶ ነው ጋር ነው የሚልክም። ከዛ እዛ ቪዲዮ ላይ አሮ ነው በጣም አድካሚ የሆነ ቪዲዮ ነው። አንድ መምህር ሰርቶብኛል እና ይህንን ቪዲዮ ታጋርጉ ልመልስለት አልመልስለት እያልኩ ነው ያለሁት። መሀል ላይ ምን ይላል? እንደዛ እያሉ በኃጢአት ተመላለሱ ችግር የለውም እያሉ ያስተምራሉ። ሎቱ ስባት እያሉ ነው ቪዲዮ የሰራብኝ። ከባድ አላህ ይወዳል አይደለም? እኔን አንተን አይወድህም። ሙስሊሞችን ያስቁኛል። ያ ፈላጊ መሃሪ ኢየሱስ ወዳጄ ያ ይህንን ይላሉ፣ ግን የምር እያሉት አይደለም። የምር አይሉትም። ሰው ሳያውቀኝ ቀድሞ ያወቀኝ፣ አትፍራ ልጄ እኔ ነኝ ያለኝ፣ ታንኩበት እግዚአብሔር ነው። ጥለህበት ከዛ ቃሉን በላ፣ ነፍስህን ጥለህበት ከዛ ሸመጠጠ። ሰው ሳያውቅ ቀድሞ አወቀና ከዛ አላቅህም አለ መልሶ። አላቅህም ስቀልድ ነው አለ። ወይ አዘምሩ። እንደዚህ አይነት እምነት ያላችሁ ሰዎች እንደዚህ አይነት መዝሙሮችን እንዳዘምሩ አትዘምሩ። እንደዚህ አይነት መዝሙሮች ያ ስለዚህ እያወራን ያለ ነው ከዛ አንጻር ነው። የአብ ፈቃድ ይፈጸማል። የአብ ፈቃድ ስለተፈጸመም ጭምር ነው
ከሙታን ኢየሱስ ክርስቶስ ነው ያስነሳው። የጎደለ ነገር ቢኖር አያስነሳውም ነበረ። ያ የጎደለ ነገር ቢኖር የለም። በክርስቶስ በኩል ምንም የጎደለ የአብ ፈቃድ ተብሎ የሚጎደል ምንም ነገር የለም። ሁሉንም ፈጽሞታል። ለዛ ነው ተፈጸመ ያለው። እሱ ተፈጸመ ሲል የጎደለ ነገር ቢኖር አብ ከላይ ምን ይላል? ይቀጥላል ነው የሚለው የነበረው። አላለቀም ነበር የሚል የነበረው። ያላለቀ ነገር ቢኖር አብም ተቀበለው ያንን በስርዓቱ። ልክ ነህ ጨርሰሃል። ከጨረሳቸው ነገሮች ውስጥ አንዱ ምንድን ነው? ከሰጠኝስ እንኳን አንዳች እንዳላጎድል በመጨረሻውም ቀን እንዳስነሳ የላከኝ አብ ፈቃድ ይሄ ነው። ይህንን ነው ሳወራ የነበረውና ሌላ ነገር ሲናገሩ ነበር። ይናገሩ እንግዲህ። የቪዲዮ አይዲያ የጠረራቸው ሰዎች በብዛት አሉ እና ቆርጠው ያወጡና የሆነ ቪዲዮ ይሰራሉ። ኤኒዌይስ እሺ፣ አይ ቲንክ የዕብራውያንን መልሰናል፣ ሁለተኛውንም መልሰናል። ሌላ ጥያቄ የፕ ኢዝራኤል እግዚአብሔር ተተቸዋል፣ ፊቱን አዞረባቸው ማለት እንችላለን። መች የምኑን ነው ትቷቸዋል፣ ፊቱን አዞረባቸዋል ምናምን? ከምን ተነሳች ነው? ለምን አትልኪም ገስ? እኔ ከጽሁፍ ላይ አልረዳችሁም። ባይዞ የምር በጣም አንዳንድ ጥያቄዎች ካልሆነ በስተቀር አልረዳም ከጽሁፍ። በጣም ሰፊ ሀሳብ ታስቀምጡና ከዛ እንትን አይልም። ኦኬ ዳግም እሺ 42 ፋን ሜምበሮች አሉን ማለት ነው። ፋን ክለቡን የተቀላቀሉ 40 ስንት ነው? 42 ሰዎች አሉ። እሺ ይፕ እና ሳንቲፊኬሽን አዶፕሽን መልካም። እሺ እስቲ ልጅነት የሚለውን ከፓከር መጽሐፍ ላይ ከዚችኛው ኮንሳይስ ቴዎሎጂ ላይ ላንብብላችሁ። ስካቲና ናግባና ጠይቅ። አንተም ደግሞ እንደ ሩቅ ሰው እዛ ቁጭ ብለህ ጽፋለህ። የተወለደ ነው ሲባል ምን ማለት ነው? አልገባኝም። አሁንም የምር የተወለደ ነው ሲባል ከድንግል ማርያም የተወለደ ነው። ረቺ ትንሽ መጽሐፍ ናት፣ ችግር የለውም ምንም ምንም። እና በፕላስተር ምናምን እንትን ብየዋለሁ። ይታያቸዋል። ፕላስተሩ እዚህ ጋር በፕላስተር ምናምን አሽጌዋለሁ። ያማን ልከ ነበር ነው ወይስ መስሎኝ ነው? ሌሎች ምዕመናን እስኪመጡ ልቀጥል እኔ። እሺ አዶፕሽን ወይም ልጅነቱ አይደለም፣ ልጅነቱ ደግሞ ማደጎ ማለት ነው። አዶፕሽን ማለት በደንብ ስሙ። አንዳንድ ሰዎችን ፕሮቮክ ማድረግ ስለምፈልግ ማለት ነው። ምክንያቱም በእርግጠኝነት የቱን እያመኑ እንዳለ ማያውቁ ሰዎች አሉ። ምንድነው ገዝቶ የሆነ ነገር ሆኖ አለበት። ያው እስካት እኔ እንትን አድርጌያለሁ፣ ኢንቫይት አድርጌያለሁ፣ ገዝት ልኬልሃለሁ ጭራሽ። እሺ ስለዚህ ቅድም ጎስፕልም ያለው አይነት ነገር ተመሳሳይ ነው ማለት ነው። እምቢ አለኝ። አያችሁ የሆነ ነገር አለ ማለት ነው። ኦፍ ነው የሚል ዋት ይኸው ይታየኛል። ሙሉ የምን ኦፍ ነው? እሺ ወይ እንትኑን ከፍ ላድርገው መሰለኝ ነገር እንደዚህ ነገር ላድርገውና እስቲ ነገሩ የሚያመጣ ከሆነ እሺ ይኸው ልኬልሃለሁ። እስካት ገስት አይሰራም። ገስት የሆነ ነገር ሆኗል ማለት ነው። አብ ነው አይዲያ እኮ እንዴት እንደሚጠፋ ራሱ ጌታ
እየሰራ አይደለም። ገስት ኦፍ አድርጋ አብረው። እሺ የቱ ጋ ነው ያለው ገስት? የምር ይሄ ነገር እችኛው አሁን ለምሳሌ እዚህ ምልክት ትመጣለች ብዙ ጊዜና ከታች የገስት ምልክት ስገባ እንደዛ ነው የሚመጣውና እኔ አይ ኖ አይዲያ እንዴት እንትን ያየው መሰለኝ ልካልና እንደዚህ ኩፍ በርቶ ምናምን ይታየኛል ከታች ስገባ ግን ኢንቫይት ብቻ ነው የሚታየኝ። ስለዚህ there is some kind of እንግዲህ ቤቴ ተመቷል እንደምታውቁት ቪዲዮ አይወጣም ምናምን ወጥቼ አይ እንትኑ ስልኬ ግሏልና አሁን ጠፍታለች። እዚህ ገስት ምልክት ሁሌ የምታሳይ ነበረችው ስፓት የምታሳይ ነበረችው ጠፍታለች። ጥሩ ነው። ኢንቫይትድ ላል እስካቲ እስካሁን እና ሌላ ማናት ሚሚ ነበረች። የሁለታችሁን ሜንሽን ላርግና ምንድነው ኢንቫይት አድርጌሻለሁ ሚሚ ካልሆነ መተው ነው እንግዲህ። አሙ ፋይናሊ ምንድን ነው አፋን ነው። ክብሩ ይስፋ የአባትና የልጁ አሜን አሜን አሜን። አይ ሰው ጋር አልተመቸኝም ነበር እኔ ምን መግባት ደግሞ አይሰራም ገስት ምን እየሆነ እንደሆነ አላወኩም። ጠላት በብዙ መንገድ እየተቃወመ ነው። ሌሎቻችሁ ምናምን ታፕታፕ አድርጉ ምናምን ወርቀቅ አድርገህ ጠይቀው። አሙ ይሰማል? ተወለደ ስንል ምን ማለት ነው? ያው ተወለደ ሲባል ያልተፈጠረ እንደሆነ ያው ግልጽ ነው። እና ተወለደ ሲባል እንዴት ነው? ምንድን ነው ሀሳቡ? ተባረክ። ተባረክ። ከማርያሙን እናውቀዋለን እንዳልከው ነው። ያኛው ግን ጀስ ማርያም ላይ የምናየው አይነት ነገር አይደለም። ፊተኛና ኋለኛ ቀዳሚና ተከታይ ምናምን በሚለው ሴንስ አይደለም። ለምሳሌ ሞር ዌስተርኑ የሚፈታበትን መንገድ ነው የምነግርህ። ዌስተርን ክርስቲያኒቲ ማለት ነው። ፕሮቴስታንቱ ካቶሊኩ ያለበት ክርስቲያኒቱ የሚፈታበት ያንን ኤክስፕሌን የሚያደርግበት መንገድ ማለት ነው። እና ለምሳሌ ትላንትና አሮ ነው ድሮን መሳሰል ነበር። አሁን እየወፈርኩ መጥቼ ነበር ነው ይታያላት። እንደዚህ ነው የነበር ነው። የአባቶች ቀን ነበረ። ያው እኛ ጋር በጣም ፍቅር ለመግለጽ ምናምን ስጋ ምናምን ነው የምንቆርጠው፣ ስጋ ነው የምንቆርጠው። እና ኤኒዌይስ በእኔና በሱ እንደዚህ እንትን ለማለት ይመቻል ይመስለኛል። በእኔና በሱ መካከል ጄኔቲካል የሆነ አይደንቲቲ አለ አይደል? የእሱ የሆነ ነገር እኔ ጋ አለ አይደል? እስካት እየሰማሁ አላቋርጥ ብዬ አሁን በሰውኛ ሲሆን እሺ፣ እየሰማ ከሆነ ሚታር መስማትን ነው ማወቅ የፈለኩት። ያ እና በፋዘር እና በእኔ መካከል ኮመን የሚያደርገን አሁን ለምሳሌ ምናልባት ፈገግታችን ምናምን እና የሆነ ጆሮችን ምናምን እንደዛ አይነት ነገር በተለይ እንደዚህ እዚህ አካባቢ ምናምን እሱ ነው መስሎ አይነት ነገር እና ከሱ የተቀበልኩት ነገር አለ። ያ ከሱ የተቀበልኩት ነገር የሱ ያደርገኛል አይደለ? የሱ ያደርገኛል ወይም የሱ ላይን ውስጥ እንድገባ ያደርገኛል። ዳስ ፖይንት። በሰውኛ ካየነው እሱ ይቀድመኛል። ዛኔ ተከትዬ ነው የመጣሁት። በሰውኛ ደግሞ ማታየው አሁን እዛች ፖይንት ላይ ልምጣለህ። ኢቨን በሰውኛ አድርገን አምጥተነው እንኳን ነገሩ የምንረዳበት መንገድ አለ። ምንድነው እሱ? ያንን ጄኔቲክ ላይን ሰጥቶኛል።
ሰውነቴን ግን የሰጠኝ እሱ አይደለም ማለት። ለምሳሌ ሰው በመሆን ደረጃ ይቀድመኛል። ሰው ሎጂካል አታርጎ ይላል አንድ ሙስሊም አለ እኮ። ሎጂክ የሚባለው ነገር እናንተ ቤት በአፍጢሟ ስለተደፋች እኮ ነው። አታውቅም ሎጂክ ምን እንደሆነ። አርፈህ ቁጭ በል አለዚያ ግባና እዚህ ታወራኛለህ። በሎጂክ አትመልስ ይላል እና የኔ መጽሐፍ ሎጂካል ነው እንዴ? አይደለም። ሶ the point is ሰውነቴን አልፈጠረም አባቴ አይደለ? ሰውነቴን አልፈጠረም፣ ሰውነቴን አላስገኘውም። ግን በጊዜ ምን ይላል? ይቀድመኛል አይነት ነገር ማለት ነው። ወይም ከሱ ነው የመጣው ስመጣ። ከሱ ስመጣ ግን አሁን ያለኝን ፊዚካል ይዤ መጥቻለሁ። በጊዜ ከሱ ኋላ ነኝ፣ በጊዜ እሱ ይቀድመኛል። በሰውነት ግን ሁለታችንም አንድ ነን አይደለ? እሱ ጋር ያለው ሰውነት እኔ ጋር አለ። ኦር እሱ ጋር በጊዜ ስለቀደመኝ የሚቀድም ሰውነት የለውም። በጊዜ ቀድሞ ስለመጣ የተለየ ሰውነት የለውም። ሰውነቱ አንድ ያደርገናል ነው። ኢቨን በሰውኛ ደረጃ መቀዳደም ቢኖርም አይ ቲንክ እሱ 60 ምናምን ዓመቱ ነው። እንደዛ 60 ምናምን ወደ 70 ምናምን እየጠጋ ነው እሱ። እኔ 30 ነኝ። በማዕከላችን ወደ 30 40 ዓመት ምናምን ጋባል እንደዛ። ግን 30 እና 40 ዓመት ጋፕ ማይነካው ነገር ደግሞ አለ መሀላችን ላይ ሰውነት የሚባል ኢቨን መቀዳደሙ በሰውኛ መቀዳደም የሚባለው ነገር መጥቶ ወደ ኢተርኒቲ ስታስገባ ወደ ዘላለም ስታስገባ ለአብና ለወልድ ስታወራ ግን ከፊት አብ ቀድሞ መጥቶ ወልድ ያልነበረበት ዘመን ኖሮ ተከትሎ መጥቶ ያንን ተከትሎ ቢመጣ እንኳን አሁን ቅድም ከአባቴ ኋላ ተከትዬ በመጣ እንኳን ሰውነቴን አልሰጠኝም ያልኩትን አይነት ፍቻ አይደለም ለአብና ለወልድ ምንሰጠው። ኢተርናሊ ኮ ኤግዚስት ያደርጋል። አብ ያልነበረበት ጊዜ የለም፣ ወልድ ያልነበረበት ጊዜ የለም፣ መንፈስ ቅዱስ ያልነበረበት ጊዜ የለም። ታዲያ ምንድናት እችኛዋ ከአብ ይወጣል ወልድ የምትባለዋ ሲባል ቅድም ከአባቴ ወጥቼ ምን ተብዬ ተጠራው? እኔና አባቴን ኮመን ያደርገው ነገር ወይ አባቴ ለእኔ ያልሰጠኝ ነገር ማለት ነው። ቀድሞ መጥቶም እንኳን ያልሰጠኝ ነገር ከሱ በወጣ እንኳን እሱ ያልሰጠኝ ነገር ብለን የጠራ ነው። ምንድን ነው? ሰውነት አይደለ? ሰው መሆን ሰውነቱ አይሰጠኝም እሱ። መወለድ የሚለውን አስፔክት ስናወራ ምንን እያወራን ያለ ነው? ከጊዜ አንጻርም አይደለም እያወራን ያለ ነው። ልጅ እንደ አባቱ አምላክ ነው ወይም አማን እንደ አባቱ ሰው ነው አይደለ? አማን እንደ አባቱ ሰው ነው። ልጁ እንደ አብ አምላክ ነው የሚለው የምታወራበት ነው። አስፔክቱ እንደዛ ነው። ተወለደ ስንል የአብ ባህሪ በሙሉ ልጁ ጋር አለ። ኢሴንሻል የአብ ኔቸር ልጁ ጋር አለ። ኢሴንሻል የአብ ኔቸር ምንድን ነው? ወይም ኤሰንስ ብለን ኢሴንሻል የሚለው ኢሴንስ የሚለው ማለት ወይም ማንነት። አብ ምንድን ነው? ማንነቱ ምንድን ነው? አምላክ ነው። ሁሉን የሚያስገኝ ነው። ያ ባህሪ አለ ልጁ ጋር። የአባቴ ባህሪ ምንድን ነው? መብላት ነው። የአማን ባህሪ ምን ሆኖ ተገኘ? መብላት ነው። መብላቴን የሰጠኝ እሱ ነው። አባቴ ነው መብላትን የሰጠኝ አይደለም። የአባቴ ባህሪ ምንድን ነው? መተኛት ነው። የአማን ባህሪ ምንድን ነው? መተኛት ነው። የአባቴ ባህሪ ምንድን ነው? መራመድ ነው። ባይዞ አረማመዳችን ይመሳሰላል። ይሄና ይፋዘር እንዲሆነ ሞንደል እያለ ነው ምንራመደው ሁለታችን። የአባቴ ባህሪ ምንድን ነው? መራመድ ነው። የልጁ አማን ባህሪስ መራመድ ነው። በአጭሩ ከአባቱ የሚያጎለው ምንም ነገር የለውም የሚለውን ነው የምናወራው አይደለ? መወለዱን ስናወራ ከኔ ጎን ኦኬ። በእኛ አስፔክት ተደርጎ ባህሪ ሲወራ ፋንክሽናል የሆኑ ነገሮችን ነው የምናወራው። ከእግዚአብሔር አስፔክት አድርገን ባህሪዎችን ስናወራ ዘላለማዊነቱ፣ ሁሉን አዋቂነቱ፣ በሁሉ ቦታ መገኘቱ፣ ዓለምን ማሳለፉ፣ ዓለምን በዚህ ሰዓት ራሱ ፕሮቪዴንሻል የሚያዙ በስልጣኑ ቃል ሁሉ እየደገፈ ስለሚል እነዛ ባህሪያትን በሙሉ ከአባቱ ነው የሚያገኘው። ማግኘት ሲባል ግን ያልነበረውን ይሰጠዋል አይደለም። በሰውኛ ሲሆን አዎ እኔ አልነበርኩም በአባቴ በኩል መጣው ምናምን ነው የሚባለው። ይሄኛው ግን ለዘላለም ኮ ኤግዚስት ስለሚያደርግ ኦኬ፣
ለዘላለም ኮኤግዚስት ስለሚያደርግ ቆይ እስኪ በዚህ ልምጣልህ። አይ ቲንክ ይችኛዋ በጣም አሪፍ ናት። እስካት ልጅ የሌለው አባት ታውቃለህ? የለም። እግዚአብሔር ከዘላለም ምንድን ነው? እግዚአብሔር ከዘላለም አምላክ ነው፣ ምንጭ ነው፣ አባትም ነው። እግዚአብሔር ከዘላለም አባት ከሆነ ከዘላለም ምን አለው? ልጅ ያለው። ዋው የሚገርም ነው። ሃሌሉያ። አባት ያልሆነበት ጊዜ ኖሮ አያውቅም። ስለዚህ ልጅ ያልነበረው ጊዜ ኖሮ አያውቅም ማለት ነው። ለዛ ነው አባትነት ሁሉ ለሚሰየምበት አይደለ ከአብ ፊት እንበረከካለሁ የሚለው ማለት ነው። ለምን? የአባትነት ሁሉ ምንጭ እሱ ስለሆነ ማለት ነው። ነገር ግን አባትነት እኛ በምንረዳበት አባቴ ይቀድማል እኔ ተከትዬ እመጣለሁ እኛ ጋር ያለው፣ እዛ ጋር ግን ፎሬቨር አለ። የአባቱ የሆነ ነገር ስለማይጎለው ልጁ ያንን ባህሪ ይካፈላል። ከአባቱ የሚወጣው ነገር ልጁ ጋር አለ የሚለውን አስፔክት ለመግለጽ ብቻ ነው እንጂ ይቀድማሉ ይቀዳደማሉ ምናምን የሚል አይነት ነገር ጊዜ አይነገርለትም። ዘላለም ውስጥ ለማንኛውም አይነገርለትም። አጥጋቢና በጣም የተባረከ መልሶ ነው። በዚሁ ሀሳብ ላይ በቃ አሁን የኛው በጣም ውስጤንም ስላረካኝ የመጨረሻ ሀሳብ ምንድን ነው? እሺ ሁሉ ፍቃድ አሁን ምንም ነገር ሲሆን በእግዚአብሔር አብ ፍቃድ ነው እና ያኛው ሪዝኑ ምንድን ነው? አሁን ጌታ ኢየሱስም ሲመጣ የአባቴን ፍቃድ ብሏል። መንፈስ ቅዱስም ሁሉም በቃ ላይ እኛ ራሱ ለእግዚአብሔር አብ ፍቃድ ነው የምንገዛው እና ልጅም የሆን ነው በክርስቶስ ኢየሱስ ወደ እግዚአብሔር አብ ለመግባት ነው። ሁሉ ነገር ከእግዚአብሔር አብ ጋር ለመድረስ ነው እና ያ ከምን አንጻር እንደሆነ እንትን አይደለም። ኢሴንሻሊ በዛ መልክ አይደለም። ኢሴንሻሊ በዛ መልክ ነው የተቀመጠው። ሁሌም ግን በዛ መልክ አይደለም ያለው። በቃ ኤኒቲንግ በቃ ምንም ነገር ስናደርግ ከአብ ብቻ ነው በወልድ ተደርጎ በመንፈስ ቅዱስ። እንደሱ አይደለም። ኦኬ እንደሱ አይደለም። ኢሴንሻል ሆኖ ግን ሲቀመጥ አሁን አንተ እንዳልከው ነው ባይብል ላይ ያለው ከአባት የሆነ በልጁ የተገለጠ ዳን በመንፈስ ቅዱስ አፕላይ የሚደረግ በመንፈስ ቅዱስ አካል የሚለብስ ልክ ጀነሲስ ላይ ይሁን ብሎ ፈጠረ። ደን የእግዚአብሔር መንፈስ ይመጣና ደግሞ ኬኦቲክ የሆነችውን ያችን የተረባበሸችውን ምድር ህይወት ሲሰጣት እናያለን ማለት ነው። ጨለማን በጥልቁ ላይ ነበረ። የእግዚአብሔርን መንፈስ በኋላ ይሰፍ ነበረ፣ ያስተካክላት ነበር ምድርን። ከጩኸቷ ይገላግላት ነበረ። ቅርጽ አልባ የነበረችውን ቅርጿን እያስተካከለ ነበረ። ኦኬ ሶ መንፈስ ቅዱስ መጥቶ ያንን ሰስቴን ሲያደርግ እናያለን አይነት ነገር ስትራክቸራሊ። ግን ገሷት እንደው እግዚአብሔር አብ በቃሉ በኩል የሰራውን መንፈስ ቅዱስ መጥቶ ደግሞ ያንን ነገር አስተካከለው ስንል ስቲል የሆነ የሶርስ አይነት ስትራክቸሩን ለአብ ይሰጠውና በልጁ በኩል አድርጎ መንፈስ ቅዱስ ደግሞ ሲያቃና ሲያስተካክለው ምናምን አይነት ነገር ኢንዲፐንደንትሊ ደግሞ ሌሎች ክፍለ ቃልም ከእግዚአብሔር ጋር ነበረ ይልና ይህ በመጀመሪያ በእርሱ ዘንድ ነበረ፣ ሁሉ በእርሱ ሆነ ነው የሚለው። በማን በቃል። ከዛስ ከሆነውስ እንኳን አንዳች ያለ እርሱ አልሆነም ይላል። ከተፈጠረውስ እንኳን አንዳች ያለ እሱ የተፈጠረ የለም። ቁጥር 9 ላይ ወርድና ዓለሙም በእርሱ ሆነ ዓለሙም አላወቀውም። ምንድን ነው? ቁጥር 9 ላይ እርሱ በዓለም ነበረ ዓለሙም አላወቀውም ይላል። እርሱ በዓለም ነበረ ዓለሙም አላወቀውም፣ ሪኮግናይዝ አላደረገውም። ከዛስ ወደ እርሱ ወደ ሆነው መጣ። እርሱ ወደ ፈጠራት ዓለም መጣ። እርሱ ወደ ፈጠራቸው ሰዎች መጣ። ነገር ግን ምን አላሉትም? እነሱ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ኦኬ። ስለዚህ አሁን ፈጣሪነትን ሶሊ ለኢየሱስ ይሰጥ እናያለን። ደን ለመንፈስ ቅዱስም ይሰጥ እናያለን። ለምሳሌ ሰዎችን የፈጠረ ሰማይና ምድርን የፈጠረ ማነው ነው? እግዚአብሔር ነው አይደለም የምንለው። ኢዮብ ላይ ደስታ አይ ቲንክ 34:4 ላይ ኢዮብ 34:4 ላይ የእግዚአብሔር መንፈስ ፈጠረኝ የአምላክም እስትንፋስ ሕያው አደረገኝ ይላል። እፍ አለበት የሕይወትን እስትንፋስ ሕያው ነፍስ ሆነ ነው አይደለ? ዘፍጥረት ምዕራፍ 2:7 ላይ ያንን በኢዮብ በኩል ሲናገር ፈጣሪው እዛ ጋር ራሱ መንፈስ ቅዱስ ነው እየፈጠረ ያለው ነው የሚለው። እንዴ መንፈስ ቅዱስን እኛ ማወቅ እንፈልገው ይረብብ ነበር በሚለው ነው። ዘፍጥረት ምዕራፍ 1:2 ላይ ባለው ነው ማወቅ እንፈልገው። ማን እንደዛ ነጥለ ልሰማ
ስለዚህ የፈጠራት ዓለም ኬኦቲክ፣ ምናልባት ያው ኬኦቲክ የሚለው እዛ ዌስትና ቅርጽ አልባና ባዶ ነበረች የሚል ቃል አለና እሷ ቃል አንዴ ብቻ ነው ኢሳያስ ላይ የተደገመችው። አይ ቲንክ ታሁ ቦሁ የሚል የዕብራይስጥ ቃል ካልተሳሳትኩ፣ ታሁ ቦሁ ቅርጽ አልባና ውጥንቅጡ የወጣ እንደማለት ነው። ያቺ ቃል ኢሳያስ ላይ ስትደገም በፍርድና እግዚአብሔር ምድርን ሲፈርድ፣ ኦኬ እግዚአብሔር ምድርን ምንድነው ምድር ላይ ሲፈርድ፣ ነገስታት ላይ ሲፈርድ፣ ከተሞች ባዶ ሲሆኑ፣ መኖሪያነቱ እስኪረሳ የሆነ ነገር ሲሆን በዛ መልክ ነው የገባቸው ያቺ ቃል። ስለዚህ ዘፍጥረት ላይ የሆነ ነገር ነበር፣ ምናልባት ሰይጣን የወደቀበት መላእክቱና ሰይጣን የወደቀበት ተብሎ ይታሰባል ነው። ኤኒዌይስ ግልጽ የሆነ ነገር ስለሌለ ማለት ነው። ያንን ነገር መልሶ እግዚአብሔር እያስተካከለው ነበረ ምናምን። ስለዚህ መንፈስ ቅዱስ ፈጣሪ ነው። ለምሳሌ ጸጋ ስጦታዎችን ለቤተክርስቲያን የሚያድለው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ወደ ላይ ከፍ ከፍ ባለ ጊዜ ምርኮን ማረከ፣ ለሰዎች ሁሉ ስጦታን ሰጠ። ማን ነው ሰጪው ደግሞ እዚህ ጋር? ኢየሱስ። መንፈስ ቅዱስም ኢየሱስም። አየህ አሁን እንትን ሃይራርኪያል አድርገህ ስታስቀምጥ የምታስቀምጠው ነገር ይኖራል። ያ ሃይራርኪያል አድርገህ ስታስቀምጥ የምታስቀምጠው ነገር ግን አብ ጋር ያለው ወልድ ጋር የለም ተብሎ አይደለም የሚፈታው። ወልድ ጋር ያለው መንፈስ ቅዱስ ጋር የለም አይደለም ተብሎ የሚፈታው። ፋንክሽናል ሰቦርዲኔሽን እንለዋለን እኛ በዌስተርን ቲቺንግ ማለት ነው። ይሄ የግብር ልዩነት ማለት ነው። የግብር ልዩነት ግን የማንነት መበላለጥ ማለት አይደለም። እንደው እስካትዬ ስትመጣ እኔ እናንተ ካፌ ተቀጣጥረን እንደው እስካትዬ ስትመጣ ወረድ ብለህ የሆነ ሱቅ እንትን ውስጥ ዕቃ የተቀመጠ አለ ይዘህልኝ ና ብለህ ከኔ ስለምታንስ ነው ይዘህ የምትመጣው? እኔ አዝዣለሁ። ከኔ ስለምታንስ ነው እቃውን ይዘህ እየመጣ ያለው? አይደለም። ትህትና ልትል ትችላለህ፣ ፍቅር ልትል ትችላለህ። ወልድ ከአባቱ ስለሚያንስ አይደለም የአብን ፈቃድ ሊፈጽም የመጣው። በማንነት በመለኮት በባህሪያቸው አንድ ናቸው። አንዱን መላክ ላኪው የሚበልጥ ተላኪው የሚያንስ የሚል ነገር የለውም። እኔ አንተን ብልክ ከኔ አታንስም። ግን ምን አለ መሀል ላይ መታዘዝ አለ። በአባት ተልኮ ልጁ መጣ። ኦኬ በልጅ ተልኮ ደግሞ መንፈስ ቅዱስ ይመጣ። ከአብ ያንን የዘላለም ተስፋ የሆነውን መንፈስ ቅዱስን እልክላችኋለሁ ነው ያለው አይደል? እልክላችኋለሁ። ስለዚህ ኢየሱስ ስለሚልከው መንፈስ ቅዱስ ያንሳል አይባልም። ለማንኛውም ማዘዝና መታዘዝ የማንነት መበላለጥና መተናነስን አያሳይም። ስለዚህ አብን ላኪ አድርጎ በመጽሐፍ ቅዱስ ያስቀምጣል፣ ያስቀምጣል። ወልድን ተላኪ አድርጎ ያስቀምጣል። ኢቨን ኢን ሌተር ዴይስ ደግሞ መንፈስ ቅዱስም ተልኮ ሲመጣ እናያለን። አዎ ግን ፋንክሽናል ዲፍረንስ ነው። የማንነት መበላለጥ ሳይሆን የስራ ክፍፍል ኦር የስራ ልዩነት። ለምሳሌ አብ አይደለም የሞተልን አይደል? አብ አይደለም የሞተልን ወልድ ነው የሞተልን። ስለዚህ አብ አይወደንም? እኔ በጣም ነው የሚገርመኝ መጽሐፍ ቅዱስ ላይ ጳውሎስ ያስቀመጠበት መንገድ። የሞተልን ኢየሱስ ነው፣ እግዚአብሔር ለእኛ ያለውን ፍቅር ያስረዳል ብሎ በሞቱ በኩል የተገለጠው ፍቅር ግን የአብ ነው ብሎ ነው የሚያስቀምጠው። አይገርም? ገና ደካሞች ሳለን ዘመኑ ሲደርስ ክርስቶስ ለኃጢአተኞች ሞቷልና በዚህም እግዚአብሔር ለእኛ ያለውን ፍቅር ያስረዳል። እዛ ክፍል ላይ እግዚአብሔር እየተባለ እየጠራ የነበረው አብ ነው። በልጁ ሞት ያለ ገደብ የተገለጠው ፍቅር የአብ ነው። በልጁ ስቅይት ያለ ገደብ የተገለጠው የአብ ፍቅር ነው። የልጁስ ምንኛ ይሆን? ሟቹ ዋናው እዛ ጋር ነገሩን እየተቀበለ ያለው ኃጢአትን እየተቀበለ ያለው የኃጢአትን ፍርድ በራሱ ላይ እየወሰደ ያለው። ኦኬ መንፈስ ቅዱስ ውስጥ ሚናው ምንድን ነው? ያንን
ልጁን መንፈስ በልባችን አፈሰሰው። እዛው ሮሜ ላይ መንፈስ ቅዱስ አፍስሶልህ ባይሆን አብ ወዶኛልን ልታወራ አትችልም። ኢየሱስ ክርስቶስ ያለፈበት ስቅይት አይገባህም። ባጭሩ ያንን መንፈስ ቅዱስ መጥቶ ካላፈሰሰ በልብ ላይ you cannot understand it። ስለዚህ በስላሴ መካከል ያለውን ይህንን አንድነት ትመለከተዋለህ። ለዛ ነው አሁንም ማቴዎስ ላይ አይ ቲንክ 12 ላይ መሰለኝ ከአባት በቀር ልጅን የሚያውቅ የለም፣ ከልጅ በቀር ደግሞ አብን የሚያውቅ አይደለ፣ እንዲሁም ወልድ ሊገልጥለት ካልወደደ በቀር አብን የሚያውቅ የለም ይላል። የሆነ ሪሌሽኑን አየው። ለዛ ነው አንደኛ ዮሐንስ ላይ ደግሞ ይመጣና ወልድ ያለው ህይወት ያለው፣ ወልድ የሌለው እግዚአብሔር እንኳን የለውም ይላል። አትነጥለውም። ማላቸው ላይ ያለውን ነገር ልበጥስ አችልም። ግን ፋንክሽናሊ ስታየው የሞተው ወልድ ነው። ፋንክሽናሊ ስትመለከት የተገለጠው ያ ፍቅር ነው። ፋንክሽናሊ ስትመለከት ያንን በልባችን ላይ ያፈሰሰው የልጁን መንፈስ እንድንጠራ ቤተኛ ያደረገን መንፈስ ቅዱስ ነው። አይ እኔ የኢየሱስ ነው የሚመቸኝ፣ በቃ ቀራንዮ ላይ ያለኝ አትችልም። ለምን? እግዚአብሔር ፍቅሩን በዛ መልክ ሊገልጥ ባይወድ ኖሮ በልጁ ይሄ የተገለጠውን ነገር ልታየው ስለማትችል እኔ እንደውም የአብ ነው ደስ የሚለኝ። ኢማጂን አንድ ልጁን አሳልፎ መስጠት የሚገርም ነው። ማን ይሰጣል? አንድ ብቻ የሆነው ልጁ ማን ይሰጣል? ይህንን መረዳት የምትችለው መንፈስ ቅዱስ ያንን ፍቅር በልብ ላይ ሲያፈሰው ነው። ልትነጥለው አትችልም፣ ልበጥሰው አትችልም። ግን ስራዎችን ስትመለከት የተለያየ ነው። ሁሉም አብ ነው ላኪ፣ ወልድ ነው ተላኪ፣ መንፈስ ቅዱስ ነው ያንን በአማኞች ህይወት ላይ በዳኑት ህይወት ላይ አፕላይ የሚያደርገው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ኢንዲፔንደንትሊ ማውራት የምንችላቸው ነገሮች አሉ። በፋንክሽን ደረጃ አሉ። ቅድም አሁን ፈጣሪነቱን ያልነውን አብ ፈጣሪ ነው፣ ክርክር የለበትም። እዛ ላይ ሁሉም ክርስትና ውስጥ ያሉ ስላሴ ላይ ችግር ያለባቸውን ጨምሮ ማለት ነው የአብ ፈጣሪነት ላይ ችግር የለባቸውም። ዩኒቴሪያን የሚባሉ መናፍቃን ሴክቶች አሉ። አብ ብቻ አምላክ ነው ብሎ የሚያምኑ ችግር የለባቸውም። ኦኬ ደን ሜንላይን ክርስትና ውስጥ ያሉት በመንፈስ ቅዱስም በወልድም ችግር የለባቸውም። ችግሩ የሚመጣው መች ነው? የሌሎቹ እነዚህ ሄሬቲካል ሴክት የሚባሉት ወልድን ማስገባት ስንጀምር፣ መንፈስ ቅዱስን ማስገባት ስንጀምር ነው እና መባል ይጀምራል ማለት። መጽሐፍ ቅዱሳችንን ግልጽ አድርጎ ነግሮናል። በፈጣሪነት በአምላክነት ዓለምን በመግዛት ፕሮቪደንሻሊ በመግቦቱ አሁን ላይ በመቆጣጠር ደን በመጨረሻም በማሳለፍ በአብ በወልድና መንፈስ ቅዱስ መካከል ምንም ልዩነት የለም። ያ ነገር ግን ወደ ፍጻሜው እንዲሄድ ስራቸው የተለያየ ነው። ፋንክሽናል ሰብኦርዲኔሽን የምንለው ማለት ነው። አሁን ላይ ኢየሱስ ስራው ምንድን ነው? ሊቀ ክህነት ነው። አሁን ላይ ስራው ምንድን ነው? ምልጃ ነው። ካህን መቼስ ፈራጅ አይደለም። ደን በመጨረሻው ጊዜ ሲገለጥስ ፈራጅ ነው። ኦኬ በአህያይቱ የገባው ንጉስ በፈረስ ተመልሶ ይመጣል። ዳስ ዘ ፖይንት። አይ በአህያይቱ ብቻ ነው የምናውቀው አይባልም። በፈረሱ የሚመጣው እሱ ነው። ሁለቱም አስፔክቶች አሉ። ያ ከአብ ለዛ ነው ሁሉ ከእርሱ የሆነ አንድ አምላክ አብ አለን። ሁሉ ደግሞ በእርሱ በኩል የሆነ አንድ ጌታ ክርስቶስ ኢየሱስ አለን። ሙስሊሞች በጣም ይችን ክፍል ይወዷታልና ይሄ ክፍል በቃ ለየትኛውም ሄሬቲካል ሴክት ክርስቲያን ነኝ ብሎ ለሚለጠፍ የመዥገር ቀመር ለሚከተሉ ቡድኖች ማለት ነው። በቃ ክርስቲያን ነኝ ምናምን ለሚሉ ቡድኖች ቀንድ የሚሰብር ጥቅስ ነው ይሄ። አንድ አምላክ አብ አለን ይላል። ኢየሱስ አምላክ አይደለም። እሺ ቀጥሎ ያለው ቃል ምንድን ነው የሚለው? ኢየሱስ ጌታ ነው። አዎ ጌታ ነው። ጌትነቱ ምን ብሎ ነው ዲፋይን ያደረገልን? ሁሉ በእርሱ የሆነ። ምን ማለት ነው ሁሉ በእርሱ የሆነ? ዮሐንስ 1:3 ላይ ሄድና ይኸው ስለዚህ አብ ዴቲ ነው፣ ልጁ ዴቲውን ከዛ ያገኛል ሲባል ያልነበረ የቀደመ የተከተለ ቅድም አምጥተነዋል። እሱን እንደሱ አይደለም እያልን ያለ ነው። ያገኛል ስንል አብ ጋ ያለው በሙሉ እዚህ ጋር አለ። የልጅነቱ አስፔክትም ይሄ ነው። ሙሉ ዴቲው እዚህ ጋር አለ። ከአብ ነው የሚወጣው። ለምን? አብ እውነተኛ አምላክ ስለሆነ። ስለዚህ ከእውነተኛ አምላክ ለዛ ነው የኒቅያ ጉባኤ ካየ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን። ምክንያቱም ከእውነተኛ አምላክ ውሸተኛ አምላክ ልታወጣ አትችልም፣ የለም። ስለዚህ ልጁ ነው። ልጁ የአብ የሆነው ነገር በሙሉ አለው። ልክ ላይክ ፋዘር ላይክ ሳን የሚባል ነገር አለ።
ፈረንጆቹ እንደዛ ይላሉ። ላይክ ፋዘር ላይክ ሰን። ቁጭ አባቱን ቁጭ እናቱን ምናምን የሚባልበት ማለት ነው። በዛ አስፔክት ነው ኢየሱስ ክርስቶስ ቁጭ አባቱን በምን በመልክ ምናምን አሁን እኛ እንደምንለው ነው ወይ? እንደሱ አይደለም። ቁጭ አባቱን ፈጣሪ ነው። አባቱ ምን ይሰራል? መፍጠርን ነው የሚሰራው። ቁጭ አባቱን ሰዎችን ይፈጥራል። ቁጭ አባቱን ህይወትን ይሰጣል። ለዛ ነው ዮሐንስ 5 ላይ እንደዛ ነው አይደለም የሚለው አባቴ እስከ ዛሬ ይሰራል። ተመልከት እዛ ጋር እንዴት ሪሌሽኑን የአባትና የልጅ እንዳመጣ ማለት ነው። አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። ድንጋይ አለ እሱ። አንተ ትቀልዳለህ፣ መሽመሽ ነው የምትቀልደው አለ። አባቴ እስከ ዛሬ ይሰራል፣ እኔ እሰራለሁ። ጥያቄ አባቴው ምንድን ነው የሚሰራው? አባቴው ምንድን ነው የሚሰራው? አባቴው መፍጠር ነው የሚሰራው። ስለዚህ ልጁም ያንን ነው የሚሰራው። አባትየው ዓለማትን ደግፎ መያዝን ነው የሚሰራው። ልጁም ይህንን ነው የሚሰራው። ከመቼ ጀምሮ? ከአኔ መፍጠር የጀመረበት አለ። አሁንም አለ አይደለ? አሁንም ይሰራል አይደለ? ስለ ሰንበት ስለሆነ ጥያቄው። ሰንበትኛ አንሰራም፣ ለእኛ ቀድሶ ሰጥቶናል ምናምን። አንተ እንዴት ትሰራለህ እንዴ? ሰንበትን ቀድሶ እኮ አንተ እንድትገለገልበት፣ አንተ እንድታርፍበት እንጂ አብ እንዲያርፍበት አይደለም። ያዙልኝ እዚህ ጋር አብ እንዲያርፍ ለአብ አይደለም ሰንበት፣ ለእግዚአብሔር አይደለም ሰንበት። ሰንበት ለሰው ልጅ ነው አይደለም? ታዲያ ሰንበት ለሰው ልጅ ከሆነ ኢየሱስ የሰው ልጅ ከሆነ በሰንበት እየሰራ አባቴ እንደሚሰራው ነው የምሰራው ካለ ኢየሱስ ማነኝ እያለ ነው ያለው? ጥያቄው አባትና ልጁ እያለ ነው ማለት ነው። አባትና ልጁ እያለ ነው። ዛሬ ሰንበት ነው የሚገርም ነው ብሎ እግዚአብሔር አብ ከፋፍለን ነው እግዚአብሔር አብ ዛሬ ሰንበት ነው የሚገርም ነው ምንም ነገር አልሰራም ቁጭ ብዬ ቴሌቪዥን እያየሁ ውላለሁ ነው የሚለው። ዛሬ ሰንበት ነው ለእስራኤል የሰጠኋቸው የረፍት ቀን ነው እኔም አርፌ ቁጭ ብዬ የሚያደርጉትን ያለው ከላይ አንድ ነገር እንድች የፈሰሰው አላነሳም ነው የሚለው። እንደዛ ነው ለእግዚአብሔር የምናስብለት? ኖ እንደሱ አይደለም። ሰንበት ለእኛ ነው የሰጠው፣ እኛ እንድናርፍበት ነው። እግዚአብሔር ግን በመግቦቱ አሁንም እየሰራ ነው ያለው። አሁን ራይት ነው እስትንፋስን የተቆጣጠረ ነው። ራይት ነው የሆነች ባክቴሪያ ገብታ ትናርጋ እንዳጥል ማለት ነው። እየተቆጣጠረ ነው ያለው። ራይት ነው ሰላምህን እየጠበቀ ነው። ራይት ነው እየተዋጋልህ ነው። እሱ አላረፈም። አረፈ የተባለውም ክሪኤቲቭ የሆነውን እንትን ነው የተወው ነው የተባለው። በቃ የሆነ ሰማይና ምድር ሌላ ሰማይና ምድር አይሰራም። አሁን ሐይቅ ውቅያኖስ ሌላ ሐይቅና ውቅያኖስ ድንገት ምድር ላይ አምጥቶ አያስቀምጥም። እሱን ነው አረፈ የተባለው። ግን በህይወታችን ላይ አክቲቭሊ አለ። አሁን ላይ አለ። ሰዎች ሁሉ አብን እንደሚያከብሩት እንዲሁ ወልድን ያከብሩት ዘንድ። ዋት አብን እንዴት ነው የምታከብረው? እስካት ምዕመናን አብን እንዴት ነው የምታከብሩት? እየዘመርክለት፣ እየሰገድክለት፣ በፊቱ እየማለልክ፣ እየዘመርክ ቅኔን እየተቀኘ ታላቅ አምላክ ነህ እንዳንተ ያለ ማንም የለም እያልክ በአደጋ ጊዜ እየጠራኸው በደስታ ጊዜ ለምስጋና በፊቱ እየቆምክ እንደዛ ነው አይደል? አብን የምታመሰግነው የምታከብረው። ልጁ ምን ይላል? ይመጣና አባትና ልጁ እኮ ነው እኔም እሱ ይገባኛል። ዳስ ዋት ሪሌሽንሺፕ እሱ ነው። ለአባት የምትሰጠው ለልጅ የምታጎለው ምንም ነገር የለም። ለልጅ የሰጠኸው ለመንፈስ ቅዱስ የምታጎለው ምንም ነገር የለም። ለምን? አምላክነቱ አንድ ስለሆነ፣ አንድ አምላክ ስለሆነ። እነዛ አካላቱ ደግሞ አብ ወልድ መንፈስ ቅዱስ ብለን የምንጠራቸው አካላቱ ደግሞ ያ አንዱ መለኮት ስለሆነ የሚጋሩት ያ አንዱ መለኮት ስለሆነ ያላቸው ለአብ የምታደርገውን ለወልድ ታደርጋለህ። ስለዚህ ቅድም ሃራርኪያ ላይ አሁን እንደዛ ይቀመጣል ብያለሁ። ግን ኢንዲቪዥዋሊ ደግሞ የምትሰጣቸውም አለ። ስቲል ነው ተመሳሳይ ራሱን ሆኖ ኢንዲቪዥዋሊ የሚሰጠው ነገር አለ ነው። ሰው በሁለቱ መንገድ ማየት ተገቢ ነው። ቆይ ይህን የምትረዳበትን አንድ የሆነ ሳ ላይ ሚዲያውን አንጫጭቶ የነበረ ቶፒክ እሱን ታስታውሳለህ? እንትና ማነው ወንጌላዊ ያሬድ ምን ብሎ ነው? ጸሎት ለአብ በኢየሱስ ስም በመንፈስ ቅዱስ ሆነን ነው የሚላከው፣ ለወልድ አይጸለይም፣ ለኢየሱስ አይጸለይም ምናምን ብሎ አውርቶ ታስታውሳለህ? አዎ አማንኛው እቺ አሁን ለምን እንደመጣች ታውቃለህ? ሃይራርኪያል የሆነ ነገር ስለሚወራ ነው። አሁን ከአብ በወልድ
መንፈስ ቅዱስ ያደርገው ምናምን አሁን ቅድም ያወራናቸው። ከዛ ምን አልኩ እኔ ኢንዲቪዥዋሊ ለአብም ለወልድም እነዚህ ነገሮች ማስቀመጥ እንችላለን። ማናስቀምጣቸውም አሉ። ለምሳሌ መሞት የወልድ ነው እንጂ የአብም የመንፈስ ቅዱስም አይደለም። መስረጽ የመንፈስ ቅዱስ ነው እንጂ የአብም የወልድም አይደለም። መወለድ የወልድ ነው እንጂ የአብም የመንፈስ ቅዱስም አይደለም። እነዚህ ነጣጥለም የምታስቀምጣቸው ነገሮች አሉ። ኦኬ ግን አንድ ላይ ደግሞ የምትሰጣቸው አሉ። አንድ ላይ መፍጠር የአብ ነው እንጂ የወልድ አይደለም አትልም። ዓለማትን መቆጣጠር የወልድ ነው እንጂ የመንፈስ ቅዱስ አይደለም ልትል አትችልም። አማኞችን መቀደስ የመንፈስ ቅዱስ ነው እንጂ አብና የወልድ አትልም። እኩል ልታስቀምጥ ትችላለህ። እኩል ኦኬ። ሶ ይሄኛው እንትን ላይ ሆነ ሰዓት ላይ አገኘን ብሎ ጴንጤዎች እንደዚህ ነው ታውቃለህ። እንግዲህ አንድ ሰው ምንም ነገር ያወራ፣ አሁን በኔ ላይም ተጀምሯል እንደዚህ አይነት ነገር። የሆነ ነገር ነው ካወራው ተመልከቱ። አሁን ፕሮቴስታንቶች እንደዚህ ነው የሚያምኑት ይላል። ይመጣና አንዱ አሰብስፎ የሚጠብቁ አሉ። በእኛ ነው ዲፋይን የሚያደርጉት። ኦኬ በእኛ ነው ዲፋይን የሚያደርጉት። እና ግለሰቦች በሰዓቱ የሆነ ነገር ኤክስፕሌን ሲያደርጉ፣ በሰዓቱ የሆነ ነገር ሲናገሩ ጨምሮ የራሳቸውን አንደርስታንዲንግ ሊሆን ይችላል ብሎ የሚያስቡትን የሆነ ገጣጥመው ከፒውር ሪዝኒንግ የሚያመጡት ነገር አለ። ጨምሮ ቃል በቃል የተቀመጠውን ተጽፎ የተቀመጠውን ሳይሆን ያንን ኤክስፕሌን የሚያደርጉበት ማለት ነው። እዛ ላይ የሆነ ነገር ሲናገሩ ፕሮቴስታንቶች እንደዚህ ያምናሉ፣ የሚገርም ነው እያሉ ይመጣሉ። ቪዲዮ ይሰሩብናል። እኔ እነሱ ነው ዲፌንድ የማደርገው። ባይዞ መጣና ቪዲዮ ስሰራ ፕሮቴስታንት ከተነካ ነው ቪዲዮ የምሰራው። እኔ ግለሰብ ሲነካ አያገባኝም። ኦኬ ሶ የዛኔ አሁን እንደዚህ ስትራክቸራል አድርጎ ማይነቃነቅ አድርጎ ከአብ በወልድ በመንፈስ ቅዱስ ተደርጎ ምናምን የሚለው ነገር ስለሆነ በብዛት ጭንቅላታችን ውስጥ ያለው ወንጌላዊ ያሬድ ያወራው ነገር ትክክል አይደለም። ለምን ጸሎት ለአብም ስትሬት ማድረስ ትችላለህ፣ ለወልድም ስትሬት ቀጥታ ማድረስ ትችላለህ። በስሜ ብትለምኑ አብ ያደርግላችኋል ነው አይደል የሚለው ነው ወይ? በስሜ ብትለምኑ አብ ያደርግላችኋል ነው የሚለው። ያዙልኝ። በስሜ ብትለምኑ እኔ አደርገዋለሁ ነው ያለው። ሲጀመር በስሜ ብትለምኑ ማንን? በስሙ ጌታን ቀጥታ ራሱ ነው አድረስ የምታደርገው። ራሱን ጌታ ኢየሱስ ሆይ የሰማይና የምድር ጌታ ብለህ እንደዚህ እንድታደርግልኝ እለምንሃለሁ። ቀጥታ ጸሎትን አድረስ ታደርጋለህ። እስጢፋኖስ ቀጥታ ክርስቶስን አድረስ ያደረገው በጸሎቱ ላይ ማለት ነው፣ ሐዋርያት ሥራ ምዕራፍ 7 ላይ። ስለዚህ ለኢየሱስ የሚደረግ ነው። ስለዚህ ስትራክቸራል አድርገህ ከአብ በወልድ ምናምን የምትለው ነገር አይደለም። በዛ መልክስ አለ ወይ? አዎ በሱ መልክም አለ። ከአብ በወልድ በኢየሱስ ክርስቶስም ደን በመንፈስ ሆነ የሚለውም አለ አይደል? እነሱም አለ ባይዞ። ለምሳሌ ምንድነው መንፈስ ሊነገር በማይችል መቃተት ይማልድልናል። ኦኬ ሂስ ሂር ዊዝ አስ ከኛ ጋር ነው ያለው። ኦኬ ግሮን ያደርጋል። ሊነገር በማይችል መቃተት እኛ ልንናገራቸው ማንችላቸውን አተር ልናደርግ ማንችለውን ቃል ይናገራል፣ ያግዘናል። ለምን? ደካሞች ስለሆንን ምን መናገር እንዳለብን ስለማናቅ በእግዚአብሔር ፊት የተንተባተቡ ነገሮችን ስለሆነ የምንናገረው እና አሜን ነው ይደረግልናል በእርሱ በኩል እንደ ፈቃዱ የሆነ ሲሆን። አሁን ስትራክቸሩ እንደዛ ነው። መንፈስ ቅዱስ እዚህ እየጸለይኩ ነው። መንፈስ ቅዱስ ደግሞ ሊናገር በማይችል መቃተት እያገዘኝ ነው፣ እየማለደልኝ ነው። ልጁን እየጠየቅኩ ነው። ደን ወደ አብ ይሄዳል። ዩሲ አለ እንደዚህ አይነት ስትራክቸርም። ይሄ ብቻ ነው ያልክለት ትበላለህ። ከባድ የሆነ ስላሴ ስህተት ነው የምትሰራው። ስላሴ ውስጥ ያለ የትምህርት መዛነፍ ነው የምትሰራው። ኖ አብ ብቻ ነው ተቀባይ፣ በወልድ በኩል ነው የሚያልፈው። ለምን? ያለ እኔ አንዳች ልታደርጉ አትችሉም ስላለ ከዛ በመንፈስ ቅዱስ ሆነ ነው የምንጸልየው። ይሄ ነው ስትራክቸሩ። ከዚህ ውጭ ሌላ የለም። አሁን በቃ ተበልተሃል ብሮ ተበልተሃል። ኢሴንሻል የሆነውን ነገር ስትሃል ነው የሚሆነው። እንደሱ አይደለም። ቀጥታ አድረስ ልታደርግ ትችላለህ፣ ኢንዲቪዥዋል ፐርሰኑ ማለት ነው። አሁንስ ስካትስ ሰፋ አድርጌያለሁ እንግዲህ እንደ ሰባኪነቴ። ኧረ በጣም ዛሬ እየባረከኝ ነው አማን ጌታ፣ በእውነት ጌታ ይባርክ። የአሁኑ ደግሞ በቃ ሌላ ታሪክ ነው የራሱ። እኔ በጣም ለእኔ የሚገራርም ሬቨሌሽን እየሆነልኝ ነው ለእኔ። ጌታ ይባርክ። ግን ያው በዚሁ የምትቀጥል ከሆነ እኔም እየጠየቅኩ ትቀጥላለህ። በቃ ሰው ሌላ ደግሞ ጥያቄ የሚነሳው ይህ እንኳን ከኔ አይደለም፣ ግን አሁን ጠይቅልኝ ያሉት በብሉይ ኪዳን ሲገለጥ የነበረው ጌታ ኢየሱስ ነው ወይስ እግዚአብሔር አብ ነው?
ሙሉ በሙሉ ሲገለጥ የነበረው እና የሆነ ሰዓት እንደውም ትዝ ካለ እንትን ላይ አዳምና ሔዋን የነበሩ ሰዓት የዛ እንዲህ ሲያወራቸው የነበረው አዳም ወዴት ነህ ሲለው የነበረው ፐርሰኑ ያ እግዚአብሔር አብ ነው ወልድ ነው መንፈስ ቅዱስ ነው የተገለጠው የሚለውን ጠይቀዋል። ተባረክ። ያማን ደስ የሚሉ ጥያቄዎችን የጠየቅ ነው ባይዘና የጥንት አይሁድ ረቢዎች በቃ የሚገርም አይነት እንትን አላቸው፣ አንደርስታንዲንግ አላቸው። ብሉይ ኪዳን ላይ የሚገለጠው ማን ነው? የእስራኤል ሽማግሌዎች አዩት፣ ያህዌን አዩ፣ የእስራኤልን አምላክ አዩት ነው የሚለው ባይዘ። ሌላ ቦታ ላይ ደስታይ እግዚአብሔርን ማንም አይቶት በህይወት የሚኖር የለም ይላል። በህይወት አይቶት በህይወት የሚኖር ከሌለ አዩት ለምን ተባለ? እነ ማኑሄ ምናምን የነ ሳምሶን አባትና እናት ምናምን እግዚአብሔርን አይተነዋል አይደል አሉት። አይተነዋል። ሊገለን ወዶ ቢሆንስ ኖሮ ለምን ራሱን ገለጠልን ምናምን ይሉ ነበረ። እንዴ አንተ ትቀልዳለህ። እነዚህ በአካል ነው ያዩት። በራእይ ያየው ኢሳያስ ራሱ ሲደነግጥ እናያለን። አይኖቼ የሰራዊት አምላክ እግዚአብሔርን አይተዋልና ወየውልኝ። አይደለም በአካል አይተ በራእይ ስታይ ራሱ የሚያስፈራ ነው። ስፕለንደሩ የሚያስፈራ ነው። ፕሬዘንሱ የሚያስፈራ ነው። ከባድ ነው ነው። እንደዛ ከሆነ ማሳረጊያው አዲስ ኪዳናችን ላይ መቼም ቢሆን አይደለ ማንም እግዚአብሔርን አይቶት የሚያውቅ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን አዲስ ኪዳናችን ባይመጣ ብሉይ ኪዳን ላይ ያለው አንዳንድ ሀሳቦች በጣም ነበረ ለመፍታት የሚያስቸግሩን የሚሆኑ የነበሩት፣ በጣም ብለር የሚሆንብን የነበሩት። መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም። አዎ መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም። ጆባ ዊትነሶች ይከራከራሉ ያችን ክፍል ይዘው። መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለ። ኢየሱስ ታይቶ ከሆነ ኢየሱስ አምላክ አይደለም። ያው እነሱ ፍጡር ነው። አርዮሳዊ ትምህርት ስለሆነ የሚከተሉት ማለት ቀጥታ አርዮስ ነው ባይዞ የሚከተሉት ትንሽ አሻሽሉ ማለት። መቼም እግዚአብሔርን አይቶት የሚያውቅ የለ። ኢየሱስ እግዚአብሔር ከሆነና ታይቶ ከሆነ ደን ኢየሱስ ክርስቶስ እግዚአብሔር አይሆንም የሚል አርጊመንት አላቸው። ዮሐንስ ወንጌል ምዕራፍ 1 ላይ ያለውን እንይዘውና ወደ ብሉይ ኪዳን ሄደን እንፍታው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ። ስለዚህ ቃልና እግዚአብሔር ተብሎ የተጠሩ ሁለት አካላት አሉ። ዳስ ፖይንት አለቀ። ደን በቃል በኩል ሁሉ ተፈጠረ፣ ከተፈጠረውም እንኳን አንዳች ያለ እርሱ የተፈጠረ የለም። ሁሉ በእርሱ ሆነ፣ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም። በማን? በቃል። ስለዚህ ቃል ፈጣሪ ነው። ደን ከማን ጋር ነበረ? ከእግዚአብሔር ጋር። ማን ነው እግዚአብሔር እየተባለ ያለው? አብ። በምን እናውቃለን? ታች ወርድና በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እላይ ምን አለ? ቃል ከእግዚአብሔር ጋር ነበረ አለ። ታች ወርዶ ምን አለ? በአባቱ እቅፍ ያለ አለ። ስለዚህ ቃል ከእግዚአብሔር ጋር ነበረ። ምን አይነት ሪሌሽን ነው ሲባል የአባትና የልጅ ሪሌሽን ነው። እኛ ጀማ ስንሰበሰብ ምናምን የምንቀመጥበት አይነት ሪሌሽንሽፕ አይደለም። እቅፍነት ሲባል ጭኑ ላይ ተቀምጧል አይደለም። የአባትና የልጅ ቁርኝት ያለው ከመች ከመጀመሪያው። ኦኬ አባትን ነው እግዚአብሔር ብሎ የጠራው፣ ልጅን ነው ቃል ብሎ የጠራው። ያ ክፍል ቃልን ነው ሁሉ ፈጥሯል ያለው። ኦኬ ስለዚህ ሪሌሽንሽፕ ነበራቸው። ስለዚህ አንድስ እንኳን እግዚአብሔርን አይቶ የሚያውቅ የለም ተብሎ ዮሐንስ ወንጌል ምዕራፍ 1 ላይ ሲነገር ማን ነው አልታየም እየተባለ ያለው? እስካት ኦርደሩን ተከትለኝ ከሆነ ቃልም ከእግዚአብሔር ጋር ነበረ። ቃል ኢየሱስ ነው። እግዚአብሔር የተባለው አብ ነው። በምን እናውቃለን? ታች ወርዶ በአባቱ እቅፍ ያለ አንድ ልጁ ተረከው ስለተባለ። ስለዚህ መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም ሲባል ማንን አይቶት የሚያውቅ የለም የሚል ትርጉም እናገኛለን? አብን። ብሉይ ኪዳን ላይ እግዚአብሔር ታይቷል የተባለበት ቦታ ሁሉ ላይ ማንን አስገብተን መፍታት እንችላለን? ኢየሱስ ነው ሲታይ ነበረው። ሶፉሊ በቃ ጌታ ኢየሱስ ነው ሲታይ ነበረው ማለት ነው። ጌታ ኢየሱስ ነው ሲታይ ነበረው። ምክንያቱም መቼም ቢሆን አብን አይቶ የሚያውቅ የለም መቼም። ስለዚህ እግዚአብሔር ታይቷል የተባለባቸው ክፍሎች ላይ በሙሉ ወልድን ነው ይዘን የምንመጣው። ለምን? እርሱ የክብሩ መንጸባረቅና የባህሪው ምሳሌ ነው። ኦኬ እሱ የክብሩ መንጸባረቅና የባህሪው ምሳሌ ነው። ያ የባህሪው ምሳሌ ሆኖን የሚገለጠውን የሚታየውን ኢየሱስ ነው ብለን ነው የምንፈታው። እሱ ነው። ስለዚህ ሙሴ ከ72ቱ ሽማግሌዎች ጋር ተራራ ላይ ወጥቶ እግሮቹ መስተዋት ላይ እንደቆመ እንደ ነሐስ የሆነ
ፊቱን ማንም ሊያይ የማይችል በፊቱ የበሉና የጠጡት የእስራኤልን አምላክ ያህዌን አይተናል ያሉት ኢየሱስን ነው። ኢየሱስ ነው። ያኛው አይታይም። አብ መቼም አይታይም። በመልአክ መልክ ይገለጥ ነበር። መልአክ ነው አይደለም፣ በመልአክ መልክ ይገለጥ ነበር። ዘጸአት 3 ላይ ያለው፣ ኢያሱ ምዕራፍ 5 ላይ ያለው፣ ማኑሄ ላይ እንደውም የማኑሄን በደንብ ማገናኘት እንችላለን። ሳምሶን የተወለደ ጊዜ ላይ ያለው። እስቲ የኢየሱስ ስሞች መካከል ኦር መገለጫዎች ሄደን እንመልከት። ለምሳሌ ኢሳይያስ ምዕራፍ 9 ላይ ያለው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ስም ማለት ምንድን ነው? መገለጫ፣ ስልጣን፣ ድርጊት አይደለ? እንደዛ ነው። ስም ማለት እንደዛ ነው። ስሙም ድንቅ፣ መካር፣ ወንደርፉል ካውንስለር፣ መካር፣ ኃያል አምላክ መገለጫው፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ወንድ ልጅ ሆኖ በስጋ የሚገለጠው ከአብ የተሰጠን ስጦታ ምንድን ነው? ድንቅ ነው። ሂዝ ወንደርፉል። መካር ነው፣ ካውንስለር ነው፣ በምክሩም ያበረታ ማለት ነው። ኃያል አምላክ ነው፣ የዘላለም አባት ነው። ወልጅ ሰሶች እዚህ ጋር ይመጡና ይኸው አብ ነው ይላሉ። አብ አይደለም፣ አብ አይደለም። ከዘላለም አባት ነው አይልም። የዘላለም አባት ነው። ዘላለምን ኦን ያደረገ ነው። ዘላለምን ያስገኘ ነው። የዘላለምን በርዝዴ የሚያውቀው ኢየሱስ ነው። ኢየሱስ ዘላለም ውስጥ አይደለም ያለው።